ኢየሱስ የሕያው እግዚአብሔር ልጅ ኃጢአት የሌለበት ጻድቅ ነው፣ ንጹህ ነው፣ ኃጢአት አልተናገረምም ተብሏል። ኃጢአት የሌለበት ነው። ሰውስ በኃጢአት የነበረና በክርስቶስ ኢየሱስ ደም በማመኑ ምክንያት ምን የሆነ ነው? ኃጢአት የተተወለደ። ኢየሱስ አምልኮ፣ ስግደት፣ ውዳሴ ተቀባይ ነው። ሰው ግን አቅራቢ ነው። ውዳሴ አቅራቢ ነው፣ አምልኮ አቅራቢ ነው። ይሄኛው የእግዚአብሔር ልጅ ደግሞ ተቀባይ ነው፣ ተመላኪ ነው፣ የሚሰገድለት ነው። ሰው ደግሞ የሚሰግድ ነው። ሰዎች ከመለኮት ባህሪ ተካፋይ ናቸው ብለን እንላለን። የመለኮት ባህሪ ተካፋይ ያለውና እኔም እንደሱ ነኝ የሚል ሰው ሊያጋጥማችሁ ይችላል። ኢየሱስ የእግዚአብሔር ልጅ የሆነው ከዘመን ዘመናት በፊት ነው እንጂ የአብርሃምን ዘር ሲይዝ አይደለም። ልጁን ነው ወደ ዓለም ያስገባው። ልጁ ነው ከዘመን ዘመናት በፊትም። ያንን ግን ወደ ዓለም አስገባው። የኢየሱስ ክርስቶስ ሕልውና ከቤተልሔም አይጀምርም። የኢየሱስ ሕልውና በማርያም ማኅፀንም አይጀምርም። እሱ ጥንተ ጥንታዊ ነው። ከዘመን ዘመናት በፊት አምላክ ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎታል። እና ዛሬ ወልጄሃለሁ ማለት ምንድን ነው ብሎ ሰው ሊያነሳ ይችላል። ክብርና ምስጋና አምልኮትና ውዳሴ ለሕያው አምላካችን ይሁን። ጌታ የተመሰገነ ይሁን። በጥበብና በማስተዋል ቃሉን እንድንሰማ የረዳንን አምላካችንን በጌታችን በኢየሱስ ክርስቶስ ስም እናመሰግነዋለን። ጌታ ይባረክ። ዛሬ እንድንካፈል በልቤ ውስጥ ያለው ወይም ያሰብኩት የእግዚአብሔር ልጅነትና የአማኞች የእግዚአብሔር ልጅነት እንዴት ነው መረዳት ያለብን የሚለውን ለመካፈል ነው ያሰብኩት። በእርግጥ በዚህ ርዕስ ላይ ሰፋ ያለ ትምህርት ማዘጋጀት የግድ ቢሆንም ሊመጣ ካለው የእምነት ቀውስ ወገኖችን ወይም አማኞችን ከመጠበቅ፣ ቤተ ክርስቲያንን ከመጠበቅ፣ እግዚአብሔር የሰጠንን መንጋ ከጥፋት ከመታደግ አንጻር አሁን ካለው የትምህርት ሰደድ እሳት ወገኖችን ከመታደግ የእረኝነትን ስራ ከመስራት አንጻር ነገሩ በትኩረት የሚታይ እንደሆነ አምናለሁ። ነገር ግን አሁን ላለው ሶሻል ሚዲያ አካባቢ ላለው ነፋስም ይሁን እንደገና እንዲህ አይነቱን ትምህርት ይዘው በየቤታችን ወይም ወደ ያለንበት ስፍራ የሚመጡ ወገኖችን ከመከላከል አንጻር በለዘብተኝነት ወይም በችላባይነት ማየት ትክክል እንዳልሆነ ስለተሰማኝ አንዳች ነገር ለመናገር ነው ያሰብኩት። የተወደዳችሁ ቅዱሳን እናንተ እንደምታውቁት በእግዚአብሔር ልጅነትና በአማኞች የእግዚአብሔር ልጅ በመሆን መካከል እጅግ በጣም ሰፊ ልዩነት ነው ያለው። ከቃላት አጠቃቀም ጀምሮ ልዩነት ነው ያለው። በኢየሱስ ክርስቶስ እርሱ የሕያው እግዚአብሔር ምንድን ነው? ልጁ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። ደግሞም አማኞችም የሕያው እግዚአብሔር ልጆች ተብለዋል። ልጆች ናቸው። ይሁን እንጂ ግን በመካከላቸው ያውና አንድ አይነት ልጅነት ነው ወይ ያለው? እንደሱ አይደለም። የእግዚአብሔር ቃል እሱን ወይ አይነግረንም። እሱን አይደለም የሚነግረን፣ እሱን አይደለም የሚያሳስበን የእግዚአብሔር ቃል። ኢየሱስ አንድያ የእግዚአብሔር ልጅ ነው ተብሎ በተጻፈበት በዚህ በግሪከኛ ቋንቋ ኦሪጂናሊ በግሪከኛ ቋንቋ በተጻፈው ውስጥ ኢየሱስን በተመለከተ የተጻፈው ልጅ የሚለውን ቃል ሁዮስ በሚል የግሪክ ቃል ነው የሚጠቀመው መጽሐፍ ቅዱሳችን። ወይንም ደግሞ አንድያ ልጅ ሲለው ሞኖገኔዮስ ሁዮስ ነው የሚለው። ይኸውም የተለየ መሳይ የሌለው፣ አቻ የሌለው፣ እንደርሱ ያለ የሌለ ብቸኛ የሆነ ልጅ የሚለውን ቃል ነው የሚጠቀመው። ስለዚህ በአማርኛ መጽሐፍ ቅዱሳችን ውስጥ ልጅ ተብሎ ተጠርቷልና እኛም እሱ በተጠራበት አይነት ሁኔታ ነው ልጅ ተብለን የተጠራ ነው የሚለው ነገርየው በተጻፈበት ኦሪጂናል ቋንቋ ውስጥ ሄደን እንኳ ብናገኝ ከቃላት አጠቃቀሙ ጀምሮ ያውና አንድ አይነት ተመሳሳይ እንዳልሆነ መረዳት አለብን። አማኞችን በተመለከተ የእግዚአብሔር ልጅ ናቸው ወይም የእግዚአብሔር ልጆች ናችሁ ተብሎ በተጠቀሰው ክፍሉ ውስጥ ማናቸውንም ክፍሎች ሄዳችሁ ብትመለከቱ ወደኋላ ላይ በዝርዝር እንመጣባቸዋለን። ለምሳሌ የእግዚአብሔር ልጆች የሚለው ብናይ የሚለን ምንድን ነው? ቴክና የሚል ነው። ወይም ቴክኖን
ቴኡ የሚል ቃል ነው የሚጠቀሙ ቴክና። ይሄውም በእምነት ምክንያት የእግዚአብሔር ልጅ ሆኖ ስለ መቆጠር የእግዚአብሔር ልጅ ሆኖ ስለ መጻፍ ነው የሚነግረን። ይሄም እጅግ በጣም በመካከላችን ልዩነት እንዳለ እንረዳለን። አሁን ጥያቄው ምንድን ነው? እኔም የእግዚአብሔር ልጅ ነኝ፣ ኢየሱስም የእግዚአብሔር ልጅ ነው። ስለዚህ እኔና ኢየሱስ አንድ ክላስ ነን፣ አንድ አይነት ነን፣ ያውና ተመሳሳይ ነን የሚል ከኢየሱስ ጋር ያለን በቃ እንትን ትከሻ መለካካት እኛ ራሱ ትንንሽ ክርስቶሶች ነን ወደሚል በጣም ወደ ተሳሳተ ስሁት ትምህርት ማፈግፈግ ስለሆነ ትምህርቱን ስንሰማው እንድንጠነቀቀው እንደገናም ደግሞ እኛ እንደሱ እንዳልሆነን እንዲገባን ስፍራችንን እንድናውቅ ነው በዋናነት የዚህ አገልግሎት ዓላማ። በመካከላችን ምንድን ነው ያለን እንደሆነ እኛ የእግዚአብሔር ልጆች የተባልነው በእምነት ምክንያት እግዚአብሔር በኪዳኑ እንደ ልጆቹ አድርጎ እንደተቀበለን አዶፕት እንዳደረገን ነው ልናውቀው ወይም ልንረዳ የሚገባል። ኢየሱስ የእግዚአብሔር ልጅ ነው ሲለን ግን የእግዚአብሔር ቃል ኢየሱስ የእግዚአብሔር ልጅ ነው ሲለን ኢየሱስ የባህሪ ልጅ ነው። ከእግዚአብሔር የተገኘ ራሱ እግዚአብሔር የሆነ የባህሪ ልጅ ነው እሱ። ይሄንን ለማየት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ያለውን ጥቅስ ልናስተውል ይገባል። የእግዚአብሔር ቃል ምን ይለናል? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አይደለም ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይለናል። ስለዚህ በመጀመሪያው ቃል ነበር። አየህ፣ ራሱ ዘለዓለማዊ ነው ጌታ ኢየሱስ ማለት ነው። ዘለዓለማዊ ነው ኢየሱስ። በህልውናው በመለኮት በስልጣን ራሱ እግዚአብሔር ነው። ያልተገኘ አስገኚ ነው። ያልተፈጠረ ፈጣሪ ነው እሱ። ሁሉን የጀመረ ጀማሪ ነው እሱ። ስለዚህ ለዚህ ነው መጽሐፍ ቅዱሳችን ሲጽፉ ተጠንቅቀው የጻፉት ሁዮስ የሚለውን ቃል የሚጠቀሙት። ሰውስ ምንድነው ያለን እንደሆነ ፍጡር ነው፣ የተገኘ ነው፣ የተፈጠረ ነው ራሱ ሰው። ልጅነትንም የተቀበለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የተመለከትን እንደሆነ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው። የእግዚአብሔር ልጆች የመሆንን ስልጣን የተሰጠነን እንጂ የሆነን አይደለም። ኢየሱስ ግን ነው የእግዚአብሔር ልጅ ነው። ይሄ በጣም ሰፊ ልዩነት አለ። ንጽጽርም ማድረግ ካስፈለገ ልዩነት ማስቀመጥም ካስፈለገ ኢየሱስ ፈጣሪ ነው፣ ሰው ፍጡር ነው። ኢየሱስ የባህሪ ልጅ ነው፣ ሰው የጸጋ ልጅ ነው። ጸጋ ነው ለሰው። ጸጋ ማለት ለማይገባው የሚሰጥ ውድ ስጦታ ነው። ለማይገባ ለኛ የተሰጠን ነው ልጅነት። ኢየሱስ ግን የባህሪው ነው። ኢየሱስ መጀመሪያም መጨረሻም የሌለው ነው። ሰው ግን በጊዜ ምን ያለ ነው? የተገደበ ነው፣ የሚወሰን ነው። ኢየሱስ የሕያው እግዚአብሔር ልጅ ኃጢአት የሌለበት ጻድቅ ነው፣ ንጹሕ ነው። ታስታውሳላችሁ አንደኛ ዮሐንስ ምዕራፍ 3 ኃጢአት አላደረገም ተብሏል። ኃጢአት አያውቅም ይለዋል የእግዚአብሔር ቃል። ኃጢአት አልተናገረምም ተብሏል። ኃጢአት የሌለበት ነው። ሰውስ በኃጢአት የነበረና በክርስቶስ ኢየሱስ ደም በማመኑ ምክንያት ምን የሆነ ነው? ኃጢአት የተተወለት ነው። በክርስቶስ ኢየሱስ ደም ኃጢአት የታጠበለት እንጂ ኃጢአት የሌለበት አለም ከጅምሩ። ኢየሱስ ግን ከጅምሩም ንጹሕ ነው። ኢየሱስ አምልኮ፣ ስግደት፣ ውዳሴ ተቀባይ ነው። ሰው ግን አቅራቢ ነው። ውዳሴ አቅራቢ ነው። አምልኮ አቅራቢ ነው። የከንፈር ፍሬ መስዋዕት አቅራቢ ነው ሰው። ይሄኛው የእግዚአብሔር ልጅ ደግሞ ተቀባይ ነው። አምልኮ ተቀባይ ነው። ተመላኪ ነው። የሚሰገድለት ነው። ሰው ደግሞ የሚሰግድ ነው። ይሄንን መረዳት አለብን። ይሄንን ማወቅ አለብን። በእርግጥ የእግዚአብሔር ልጅ የሚለውን ቅጽል ስም አማኞች ብቻ የተሰጣቸው አይደሉም። መላእክትም የእግዚአብሔር ልጆች ተብለዋል። ልክ ነው። አማኞች የእግዚአብሔር ልጆች ተብለዋል።
እስራኤልም የእግዚአብሔር ልጅ ተብላለች። አማኞች የእግዚአብሔር ልጅ በተባሉበት አይነት ሁኔታ እስራኤል የእግዚአብሔር ልጆች ይባሉ እንጂ የሚለያየውን ልንገራችሁ። በብሉይ ኪዳን እስራኤልን እግዚአብሔር ልጄ ነሽ ብሏታል። እንደ ልጄ ነው እስራኤል ብሏል እግዚአብሔር። እግዚአብሔር እስራኤልን ልጄ ይበል እንጂ እስራኤል ግን እግዚአብሔርን አባቴ ብላ አታውቅም። መላእክት የእግዚአብሔር ልጆች በእግዚአብሔር ፊት ተሰበሰቡ ብሎናል ኢዮብ ምዕራፍ 1 ላይ። ይሁን እንጂ ግን መላእክቱ እግዚአብሔርን አባታችን አይሉትም። እኛ ግን አባታችን እንለዋለን እግዚአብሔርን። ለምን? እንመጣበታለን ወደ ኋላ ላይ። እስራኤል ለእግዚአብሔር የበኩር ልጅ የተባለችው እስራኤል ለእግዚአብሔር የበኩር ልጅ የተባለችበትን እንደው መንፈሳዊውን መረዳት እንያዝ ካልን እስራኤል ልብ በሉ፣ እስራኤል ለአሕዛብ መዳን ምክንያት የሚሆን ዘር በውስጡ እግዚአብሔር ስላስቀመጠ ለሕዝቡ መዳን ምክንያት የሚሆን ዘር። ምክንያቱም እግዚአብሔር እስራኤልን ሲመርጥ አብርሃምን ታስታውሱታላችሁ ያለውን አብርሃምን ከመረጠው በኋላ የአሕዛብ ወገኖች በአንተ ምን ይሆናሉ ነው የሚለው? ይባረካሉ ነው። አሕዛብን የሚባርክ ዘር ከየት ይወጣል? ከዛ ከአብርሃም ዘር ይወጣል። ስለዚህ እግዚአብሔር እስራኤልን እንደ በኩር ተጠንቅቆላታል፣ እንደ ልጁ ተጠንቅቆላታል። ይሄ የእስራኤልን ልጅነት ከመዳን አንጻር ከተመለከትነው ወይም ከመዳን አንጻር ካየነው ያ ወደ ዓለም የሚገባው የእግዚአብሔር ጽድቅ የሆነው መሲሁ የሚገኝበት ዘር ስለሆነ እግዚአብሔር ለእስራኤል ልዩ ጥበቃም ከለላም ሲያደርግ ነው የምንመለከት። አሁን ያ ዘር ከመጣ በኋላ ያ የእግዚአብሔር ልጅ ጌታ ኢየሱስ ከተገለጠ በኋላ አማኞች በእርሱ የሚያምኑ ሁሉ ምን ሆነዋል? የእግዚአብሔር ልጆች ሆነዋል። በእርሱ በማመን ምክንያት የእግዚአብሔር ልጆች ሆንን ማለት ነው። ልብ በሉ። ኢየሱስ በአይሁድና በኢየሱስ መካከል ያን ያህል ክረት የተፈጠረው ለምንድን ነው? እሱን ማየት በጣም አስፈላጊ ነው። በአይሁድና በክርስቶስ ኢየሱስ መካከል ያ ክረት እንዲፈጠር ያደረገውና ኢየሱስን ለመስቀል ሞት የዳረገው ኢየሱስን ለመስቀል ሞት ያበቃው እሱ እግዚአብሔርን ምኔ ነው ስላለ ነው፣ አባቴ ነው ስላለ እና እኔና አብ አንድ ነን ስላለ ነው። እንዴ የዮሐንስ ወንጌል ምዕራፍ 10 ላይ ያለውን ጥቅስ ላስታውሳችሁ። ዮሐንስ ምዕራፍ 10 ብቻ አይደለም፣ ከዛም በላይ ባሉት ክፍሎች ውስጥ ቁጥር 27 ለምሳሌ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ ስንት ነን? አንድ ነን ብሏል ኢየሱስ። ይሄንን በማለቱ ምክንያት አይሁድ ሊወግሩት ድንጋይ አንስተዋል። ኢየሱስ ምን አለ? ከአባቴ ብዙም መልካም ስራ ሳየዋችሁ፣ ከእነርሱም ስለማናቸው ስራ ትወግሩኛላችሁ አላቸው። ያን ጊዜ ምን አሉት? ስለ መልካም ስራ እንወግርህም፣ ስለ ስድብህ አንተም ሰው ስትሆን ራስህን አምላክ ስለ ማድረግህ ነው ብለው መልሰውለታል። አያችሁ፣ እሱ የእግዚአብሔር ልጅ ነኝ ያለበት ያ ቃል አምላክ ነኝ ማለት እንደሆነ ታውቋል። ስለዚህ የእግዚአብሔር ልጅ ነኝ ሲል ኢየሱስ አምላክ ነኝ እያለ ነው። አምላክ ነኝ ነኝ ሁዮስ አምላክ ነኝ ማለቱ ነው። የእግዚአብሔር ልጅ ነኝ ሲል አምላክ ነኝ እኔ ማለቱ ነው። የዮሐንስ ወንጌል ምዕራፍ 8 ስለ አባታቸው አብርሃም በተናገረበት ጊዜ አባታችሁ አብርሃም ቀኔን ያይ ዘንድ አያችሁ ሐሴት አደረገ፣ አየም ደስም አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይተኸዋል ሲሉት ኢየሱስ ምን አለ? አብርሃም ሳይወለድ እኔ ያለው። እኔ ያለው ማለት እኔ ነኝ ማለት ነው። እኔ ነኝ። ስለዚህ ኢየሱስ እኔ ነኝ ማለትም ዘጸአት 3 ላይ ማን ላከኝ ብዬ ልንገራቸው ሲለው ማነው ሙሴ እኔ ማን ላከኝ ብዬ ልንገራቸው ሲል ለሙሴ ምንድን ነው ያለው? ያለውና የሚኖረው ወይም እኔ ነኝ አይደል? እኔ ነኝ ያለው የሚኖረው እኔ ነኝ ማለት ነው። ላከኝ ብለህ ንገራቸው ነው። ስለዚህ ያ ዘጸአት ላይ ያለው እንደገና ደግሞ እኔ ነኝ ያልኩት ያህዌው አለው። ስለዚህ በቃ እነሱን አስነቀላቸው። እንዴት አምላክ ነኝ ይላል ነው ነገርየው አይደል? ታስታውሱ እንደሆን
ሊቀ ካህናቱ ራሱ ልብሱን የቀደደበትን ቅጽበት ማቴዎስ ምዕራፍ 26 ታስታውሱ እንደሆን አንተ የእግዚአብሔር ልጅ ነህ ወይ ተብሎ ሲጠየቅ ያለውን ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆነ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋለሁ። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዷል። ማን ነው? ልብሱን ቀዶ ተሳድቧል። እንግዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል፣ እርሱም ሞት ይገባዋል ብለው መለሱ ነው የሚለው። ለምንድን ነው በቃ ያበሳጨው ልብሱን ያስቀደደው? በነገራችን ላይ ሊቀ ካህናት ልብስ አይቀድም። ግን ሊቀ ካህናቱ መቋቋም አቅቶት ንዴቱን ልብሱን እስከ መቅደድ ደርሷል። ለምን? እኔ ነኝ ስላለው ማለት ነው። የእግዚአብሔር ልጅ ነኝ፣ ብሩኩ ነኝ ስላለው ማለት ነው። መሲሁ ነኝ ስላለው ማለት ነው። ስለዚህ ኢየሱስ የሕያው እግዚአብሔር ልጅ ነው። የእግዚአብሔር ልጅ ነኝ ማለቱ እኔ ራሴ እግዚአብሔር ነኝ፣ መለኮት ነኝ፣ ሁሉን ቻይ ነኝ፣ አምላክ ነኝ እያለው ነው። የዮሐንስ ወንጌል ምዕራፍ 19 ላይ ዮሐንስ ወንጌል ምዕራፍ 19 ማየት እንችላለን። ቁጥር 7 አካባቢ ምን ይለናል የእግዚአብሔር ቃል? አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና፣ ሁዮስ አድርጓልና፣ የእግዚአብሔር ልጅ አድርጓል፣ አምላክ ነኝ ብሏል፣ ፈጣሪ ነኝ ብሏል፣ አንድያው ነኝ ብሏል። ስለዚህ ሊሞት ይገባዋል። ስለዚህ የእግዚአብሔር ልጅ ብቸኛ ነው። ልብ በሉ። ኢየሱስን ለመስቀል ሞት ያበቃው ክርስቶስ ነኝ ማለቱ ነው አይደለ? መሲሁ ነኝ፣ የእግዚአብሔር ልጅ ነኝ ማለቱ ነው ለመስቀል ሞት ያበቃ እንጂ ስለ መልካም ስራ እንወግርህም ብለውታል። ሌላው አይደለም። የእግዚአብሔር ልጅ ነኝ ማለቱ ነው። ይሄንን በተለያየ ክፍል ልትመለከቱ ትችላላችሁ። ዮሐንስ ምዕራፍ 14 ላይም አብን ያየ እኔን አይቷል እስከ ማለት ደርሷል ጌታችን ኢየሱስ ክርስቶስ። ታስታውሳላችሁ። ምዕራፍ 14 ቁጥር 8 ላይ ለምሳሌ ምን ይላል? ፊልጶስን አብን አሳየንና ይበቃናል ሲለው ኢየሱስ አለው፣ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንግዲህ አንተ አብን አሳየን እንዴት ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለ ራሱ ስለ ስራው እመኑኝ ብሏል ጌታችን ኢየሱስ። ስለዚህ ልብ በሉ። ኢየሱስ የእግዚአብሔር ልጅ ነው ስንል አብ ነው ማለታችን አይደለም። ወልድ ነው። የተለየ አካል አለው። አካል ስንል ማንነት ማለታችን ነው። ለምሳሌ አብ አካል አለው ስንል ማንነት አለው። እኔ የሚልበት ማንነት፣ እሱ ብለን የምንጠራበት ማንነት አለው ማለታችን ነው። ወልድ የራሱ አካል አለው ስንል እኔ ብሎ ራሱን ይነግረናል፣ እሱ ብለን እንናገርለታለን ማለታችን ነው። መንፈስ ቅዱስም አካል አለው ስንል እኔ ብሎ ይናገራል፣ እሱ ብለን እንናገርለታለን ማለታችን ነው። ይሄ እግዚአብሔር ግን ስንት እግዚአብሔር ነው? አንድ እግዚአብሔር ነው። እዛ ዘዳግም ምዕራፍ 6 ላይ እስራኤሎች ስማ አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው ተብሎ ተጽፏል። አምላካችን እግዚአብሔር አንድ ነው፣ ራሱን ግን በሶስት አካላት ገልጧል። ስለዚህ ይሄ የእግዚአብሔር ልጅ ጌታችን ኢየሱስ ከሶስቱ የሥላሴ አካላት አንዱ ነው። በተለየ አካል ሰው የሆነው የእግዚአብሔር ልጅ። ስለዚህ ዛሬ ተነስተን እኛ ልክ እንደ ክርስቶስ ነን ማለት በጣም 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 ስህተት ነው። በጣም ስህተት ነው። ስለዚህ የእግዚአብሔር ልጅ የወልድ ማንነት በአብ ካልተገለጠ በቀር እንኳን ማንም ሊገባው አይችልም። ታስታውሳላችሁ ሉቃስ ምዕራፍ 10 ላይ ማንም ሊገባው አይችልም፣ እኔ አብን ካልገለጥኩላችሁ አብን እኔን ካልገለጠላችሁ የሚል ቃል ኢየሱስ ተጠቅሟል። ታስታውሱ እንደሆነ ሉቃስ 10 ላይ ይሄ በጣም መንፈሳዊ እውነት ነው። ይሄ ሉቃስ ምዕራፍ 10 ቁጥር 22 አካባቢ የእግዚአብሔርን ቃል ላስታውሳችሁ።
10:22 ምን ይላል? ኢየሱስ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድም ማን እንደሆነ ይላችሁ፣ ወልድም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብም ማን እንደሆነ ከወልድ በቀር ሊገልጥለትም ከሚፈቅድ በቀር የሚያውቅ የለም። ስለዚህ እንደሱ አይነት አይደለም። ኢቭን የክርስቶስ ኢየሱስ ማንነት አብ ለኛ ሊገልጠው፣ ሊያበራው፣ ሊያስታውቀን የሚገባ። የተወደዳችሁ ቅዱሳን ኢየሱስ አይመረመሬ ጌታ ነው። ኢየሱስ የማይደረስበት ምጡቅ ነው። ኢየሱስ የዘላለም አምላክ ነው። ዓለማትን የፈጠረ ነው። ቆላስይስ ምዕራፍ 1 ላይ በእርሱ ሰማይና ምድር እንደተፈጠረ ይነግረናል አይደል እንዴ? እሱ ፈጣሪ ነው። የሚታዩት ማይታዩት ዙፋናት፣ ጌትነት፣ አለቅነት የተፈጠሩት በሱ ነው ብሎናል። እሱ ብቻ አይደለም። ዕብራውያን መጽሐፍ ምዕራፍ 1 ሲጀምር ምንድን ነው ያለው? ዕብራውያን ምዕራፍ 1 እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። የክብሩ መንጸባረቅ የባህሪው ምሳሌ አይደል ነው ይለናል። ልጁ ኢየሱስ ልዩ ነው፣ እንደኛ አይነት ነው ብለን ልንል አንችልም። ኢየሱስ የእግዚአብሔር ልጅ ነው ስንል መለኮት ነው ማለታችን ነው። አብ ፈጣሪ እንደሆነ ሁሉ ወልድም ፈጣሪ ነው ማለታችን ነው። አብ አልፋ ነው፣ ወልድም አልፋ ነው እንላለን። ልክ አብ ኦሜጋ ነው የመጨረሻው ነው ካልን ወልድም እንደዛው ነው። ራሱም ደግሞ ነግሮናል። ራእይ ዮሐንስ ምዕራፍ 1 ላይ እኔ ፊተኛውና ኋለኛው ነኝ ብሎናል። አልፋና ኦሜጋ እኔ ነኝ ብሏል። ልዩ ነው። ሰዎች የእግዚአብሔርን ባህሪ ሙሉ ለሙሉ መውሰድ አይችሉም። ይሄንንም ደግሞ የሚናገር የእግዚአብሔር ቃል የለንም። ሰዎች እንደ እግዚአብሔር ናቸው የሚል ቃል የለም፣ አናነብም። ሰዎች ከመለኮት ባህሪ ተካፋይ ናቸው ብለን እንላለን። የመለኮት ባህሪ ተካፋይ ያለውና እኔም እንደሱ ነኝ የሚል ሰው ሊያጋጥማችሁ ይችላል። የመለኮት ባህሪ ተካፈልክ ማለት ምን ማለት ነው? ተካፋይ ማለት አብሮ መስራት፣ አብሮ ሰራተኛ መሆን፣ ባልንጀርነት፣ ማህበርተኝነትን ያሳያል እንጂ ያው መሆንን ያሳይ። ለምሳሌ የአጋንንት ማህበር ይላቸዋል አይደል? የአጋንንት ጽዋ ትካፈላላችሁ ይላል አይደል? ለምሳሌ እዛ አንደኛ ቆሮንቶስ 10 ላይ አጋንንት ናችሁ ማለት እኮ አይደለም፣ ተካፈላችሁ፣ ተባበራችሁ ማለት ነው። የመለኮት ባህሪ ተካፈልን ማለት መለኮት ነን ማለት አይደለም። እኛ ትንንሽ እግዚአብሔሮች ነን ማለት አይደለም፣ ሰዎች ብቻ ነን። እና አማኞች የእግዚአብሔር ልጆች ሲባሉ በሁሉም ነገር ፍጹም እግዚአብሔርን ይመስሉታል ማለት አይደለም። ይልቁንስ ደግሞ በጌታችን በኢየሱስ ክርስቶስ በማመናችን ምክንያት በዛ ኪዳን የክርስቶስ ኢየሱስ ሆነናል ማለት እንጂ በኪዳን መተሳሰር ነው። በኪዳን መተሳሰር ነው። አማኞች የእግዚአብሔር ልጆች ነን ስንል በኪዳን ከእግዚአብሔር ጋር ተሳስረናል እያልን ነው። ቤተሰብ ሆነናል እያልን ነው። ልጆች መደረግ ነው። ሂዮቴሲያ ልጆች መደረግ፣ እኛ ተደርገን ነው። ልጆች ተደርገን። እንዴት ነው ልጆች መደረግ? በግሪኮ ሮማን ዓለም በዛ ጳውሎስ በነበረበት ዘመን ልጅማ ያልወለዱ ባለሀብቶች ወይም ነገስታት አዶፕት ያደርጉና ልጆችን ያሳድጋሉ። ምን ማለት ነው? ልጆቻቸው በዙፋናቸው ተተክተው እንዲያስተዳድሩ ወይም በሀብታቸው ላይ ኃላፊነት እንዲወስዱ እና ስማቸውን እንዲያስጠሩ መደረግ ነው። እሱ ነው ከዛ የመጣው እና በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆነናል ስንል በኪዳን፣ በዛ ኪዳን ማለት ነው። በማ ኪዳን? በክርስቶስ ኢየሱስ ማንነት በዛ በሱ በማመናችን ምክንያት የእግዚአብሔር ልጆች ሆነናል፣ አዶፕት ተደርገናል። ለምሳሌ እስራኤል የእግዚአብሔር ልጅ የሆኑት በኪዳን። እስራኤል የእግዚአብሔር ልጅ የሆነችው በኪዳን እንደሆነ በምን ማስረጃ እናውቃለን ካላችሁኝ፣ እንዴ ሕዝቅኤል 16ን ማንበብ እንችላለን ከፈለግን። እስራኤል እኮ የእግዚአብሔር ልጅ ከመሆኗ በፊት የተጣለች ነበረች። ይሄ ቋሚ የክርስትና ትምህርት ነው። አንገታችንን ቀለስ ልናደርግበት የሚገባ አይደለም። ተወዳጆች፣ ለምሳሌ እስራኤልን ምን ይላታል እግዚአብሔር? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ለኢየሩሳሌም ርስቷ አስታውቃት፣
እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽ እና ትውልድሽ ከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽ ኬጢያዊት ነበረች። በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም፣ ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨርቅ አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየው ጊዜ በደምሽ እንዳለሽ በሕይወት ኑሪ አልሁሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልሁሽ። በእርሻም ላይ እንዳለ ቡቃያም አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ እያለ ይናገራል እግዚአብሔር። እኔ አንቺን የኔ ከማድረጌ በፊት አንቺን ማንም ትዝ ልትይው እንኳን ማትቺ የወደቅሽ ነበርሽ ነው። ከኪዳን በፊት እስራኤል እንደዚህ ነበረች። እግዚአብሔር ግን አለፍኩና በሕይወት ኑሪ አልኩሽ፣ ማለትም የኔ ሁኚ አልኩሽ ነው። በኋላ አድገሽ ጣዖት አመለክሽ፣ ከኔ ጠፋሽ፣ ኮበለልሽ የሚላት እግዚአብሔር። ስለዚህ እግዚአብሔር ከበበው ነው፣ ተጠነቀቀለት ነው፣ ብቻውን መራው ነው። ከዛ በፊት ግን እስራኤል ራሱ አብርሃምን ብትመለከቱት ከኡር ከከለዳውያን ምድር እዛ እንደ አንዱ ነበረ። እግዚአብሔር ነው ወደ አብርሃም የመጣው፣ እግዚአብሔር ነው ለአብርሃም ኪዳን የሰጠው። እግዚአብሔር ነው ወደ አብርሃም የመጣው፣ እግዚአብሔርን ነው ጋሻ ነኝ እያለ የጠበቀው። በእኔ የተትረፈረፈ በረከት ውስጥ ትኖራለህ ብሎ ያኖረው እግዚአብሔር ነው። ወኔ ወደማሳይ ስፍራ ውጣ ብሎ ከነዓንን በሙሉ ያወረሰው ራሱ እግዚአብሔር ነው። ግብፅም ወርደው ቢሆን እግዚአብሔር ከግብፅ ምድር በጸናች እጅና በተዘረጋች ክንድ ያወጣው ስለምንድን ነው? ስለ ኪዳኑ ነው። በኩሬ ነው የሚለው እግዚአብሔር ማለት ነው። በኩር ነው ማለት እስራኤል ለሌላው ወገን መትረፊያ እንዲሆን ነው። ለምሳሌ መቅደሱ የአሕዛብ ሁሉ መቅደስ ተብሎ ተጠርቷል እንደምታውቁት። በቃ እንደ ነነዌ ባሉ ሀገሮች ውስጥ እኮ እስራኤላውያን ነቢያት እየሄዱ እንዲያገለግሉ አድርጓል እግዚአብሔር። ለምን? በእስራኤል ሌላውን ማህበረሰብ እንዲዋጅ ማለት ነው። ስለዚህ ከእስራኤል ዘር የተገኘው ይሄ በስጋ የተገለጠው የሕያው እግዚአብሔር ልጅም በስጋ ሲገለጥ ለዓለም ሁሉ መዳን ምክንያት እየሆነ ነው። አያችሁ፣ አሁን ኢየሱስ ልብ በሉ የእግዚአብሔር ልጅ ነው። ነገር ግን በስጋ ከአብርሃም ዘር ምን ሆኗል? ተወልዷል። እሱን እናውቃለን ወይም እናምናለን። ለምሳሌ ገላትያ ምዕራፍ 4 ቁጥር 5 ላይ የዘመኑ ፍጻሜ በደረሰ እግዚአብሔር ከሴት የተወለደውን ልጁን ላከ ይልና እኛ እንደ ልጆች እንሆን ዘንድ የሚል ቃል አለ። እንደ ልጅ አዶፕት መደረግ ማለት ነው። አዶፕት መደረግ በእኛ ሀገር ቋንቋ እንደ ጉዲፈቻ እንደ ማደጎ ልጅ እንደማለት ነው። ተደርገን ነው። ልብ በሉ ኢየሱስ የእግዚአብሔር ልጅ የሆነው ከዘመን ዘመናት በፊት ነው እንጂ የአብርሃምን ዘር ሲይዝ አይደለም። ልጁን ነው ወደ ዓለም ያስገባው። ልጁ ነው ከጥንትም፣ ልጁ ነው ከዘመን ዘመናት በፊትም። ያንን ግን ወደ ዓለም አስገባው። የኢየሱስ ክርስቶስ ሕልውና ከቤተልሔም አይጀምርም። የኢየሱስ ሕልውና በማርያም ማኅፀንም አይጀምርም። እሱ ጥንተ ጥንታዊ ነው። ከዘመን ዘመናት በፊት አምላክ ነው። እሱ ከሁሉ በፊት የነበረ ቀዳማዊ ነው። ሁሉ በእርሱ የሆነለት ከሆነው አንዳችስ እንኳ ያለ እርሱ ያልሆነለት ጌታ ነው። እሱ ከዘመን ዘመናት በፊት የሕያው እግዚአብሔር ልጅ ነው። ይሄ መታወቅ አለበት። ይኸውላችሁ ኢቨን ጌታችን ኢየሱስ ወደ ምድር ሲመጣ ልጁን ወደ ዓለም ሲያስገባ ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ልጁን ወደ ዓለም ሲያስገባ አብላኪ ወልድ ተላኪ ሆኖ ከዘመን ዘመናት ልጁ ነው። አያችሁ፣ ይሄ ደግሞ በሥላሴ ሕልውና ውስጥ ኩነታዊ ግብር የምንለው ነው። ኩነታዊ ግብር አብላኪ ነው፣ ወልድ ተላኪ ነው፣ መንፈስ ቅዱስ መስረጽ ነው፣ ሰራጺ ነው። ይሄ በሥላሴ ትምህርት ውስጥ የምናገኘው ለምን መጣ ያለን እንደሆነ የእግዚአብሔር ልጅ ወደ ምድር የመጣበትን ምክንያት እግዚአብሔር ቃል ሲነግረን ምንድን ነው የሚለን? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ልጁን ወደ ዓለም ሲያስገባው ተመልከቱ ምን እንደሚል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ
አያ አንድያ ልጁ ነው ከጅምሩም እኮ ግን ወደ ዓለም ለምን አስገባው? በእርሱ የሚያምን የዘላለም ሕይወት እንዲኖረው ነው ልጁ የገባው። ስለዚህ እኛ በዚያ ወደ ዓለም በገባው የእግዚአብሔር ጽድቅ በሆነው በክርስቶስ ኢየሱስ በእርሱ የእግዚአብሔር ልጅነት በማመን ስለ ኃጢአት ሞቷል፣ እኔን ስለማጽደቅ ከሙታን ተነስቷል ብለን እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመን የእግዚአብሔር ልጆች እንሆናለን። አያችሁ ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑም ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ። አያችሁ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጅ ስንሆን ልክ እንደ ልጁ አይነት ልጅነት አይደለም፣ አዶፕት ነው የምንደረገው፣ ወይም በልጁ ኪዳን በማመናችን ምክንያት ነው የእግዚአብሔር ልጆች የምንሆነው። ይህንን ፖዚሽን መጠበቅ ያስፈልጋል። አጉል ፊጥ ብሎ እኔና ኢየሱስ አንድ ነን፣ አንድ ክላስ ነን የሚል ሐሰተኛ ትምህርትና መርዝ፣ ከዚህ አይነት የተሳሳተ ትምህርትና ህይወት ራሳችንን መለየት በጣም አስፈላጊ ነው። እኛ እንደ ኢየሱስ አይደለንም። እሱ ፈጣሪ እኮ ነው። እሱ ከዘመን ዘመናት በፊት የነበረ ጌታ ነው፣ ልዑል ነው። ይልቁንስ ደግሞ ለምንድን ነው ልጆች ይሆን ነው ብለን ማንሳት አለብን። ለምንድን ነው እግዚአብሔር በክርስቶስ ኢየሱስ ልጆቹ ያደረገን? ይህንን ቃል በጣም ማስታወስ አለብን። ለምንድን ነው ልጆቹ ያደረገን? አንደኛው ነገር ምንድን ነው የሚለን የእግዚአብሔር ቃል? ልጆቹ የሆነው ለምንድን ነው? ልጁ በብዙ ወንድሞቹ መካከል በኩሩ ይሆን ዘንድ ይልና አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ልጁን የመምሰል ህይወት እንዲኖራል። ልጁን የመምሰል ህይወት እንዲኖራል። ልክ ሲፈጥረን እዛ ታስታውሱ እንደሆን በመልክና በምሳሌው ፈጠረን አይደለ? ያ መልክና ምሳሌ በምድር እግዚአብሔርን የምናሳይበት የምንገልጥበት ህይወት ነው። ልክ እንደዚያው ልጁን በሚመስል ህይወት እንድንኖር ነው የተወለድ ነው። ያ ብቻ አይደለም። ኤፌሶን ምዕራፍ 5 ላይ የሚለን ምንድን ነው? ለምን ተወለድን ስንል እንደ ብርሃን ልጆች። አያችሁ ቁጥር 5 ኤፌሶን ምዕራፍ 5 ቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ምን በሉ ተመላለሱ። ስለዚህ እንደተወደዱ ልጆች እግዚአብሔርን የምንከተል እንድንሆን ዳግመኛ ተወልደናል። ጳውሎስ ራሱ እኔ ክርስቶስን ነው የምመስለው እናንተ እኔን ምሰሉ ይለናል። እግዚአብሔርን የመምሰል ህይወት በምድር ላይ እንድንኖር ተፈልጓል፣ ወይም ለሱን የተፈጠር ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ምን ሁኑ? ቅዱሳን ሁኑ ተብለናል። አምላካችን ልዩ ስለሆነ በምድር የሚኖረን ኑሮ ልዩ እንዲሆን ተፈልጓል። ለዛ ነው ካላመነው ዓለም፣ በኃጢአት ከረከሰው ዓለም፣ ለፍርድ ከተጠበቀው የተለየ ህይወት በፊቱ እንድንኖር ነው የተፈጠር ነው። በጽድቅ እንድንኖር ነው የተፈጠር ነው። ለምሳሌ ጌታ ኢየሱስ የሐዲስ ኪዳን ህገ መንግስት በሚባለው ወይም የሐዲሱ ህዝብ መመሪያ በሚባለው ወይም የሐዲሱ ኪዳን ማህበረሰብ ቶራ በሚባለው በዚህ በማቴዎስ ወንጌል የተራራው ስብከት ላይ ያለውን ታስታውሱ እንደሆነ ማቴዎስ ምዕራፍ 5 ቁጥር 9 ላይ ያየን እንደሆነ ምን ይለናል? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ከጠብ ይልቅ እርቅን በምድር ላይ እንድናኖር። ያ ብቻ ሳይሆን ለምሳሌ ቁጥር 44ን ብትመለከቱት ምንም የሚል ቃል እናገኝበታለን። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ምን በሉ ውደዱ፣ የሚረግሟችሁን ምን በሉ መርቁ ተብለናል። እና በእነዚያ እግዚአብሔርን የሚያሳይ ህይወት የአባታችንን ማንነት በሚገልጥ ህይወት እንድንኖር ተጠርተናል። አማልክት ሳንሆን በምድር ላይ የምንኖር የእግዚአብሔር ልጆች ነን። ማለትም በጸጋ የእግዚአብሔር ልጆች የሆነ። ስለዚህ የተወደዳችሁ ቅዱሳን በፍቅር በመመላለስ የእርሱን ባህሪ በምድር ላይ በመግለጥ ባለን ህይወት እሱን አክብረን በመኖር የእርሱ መሆናችንን ለሌላው እንግለጥ እናሳይ እንጂ አማልክት ነን ወደሚል ነገር እንዳናልፍ በጣም ያስፈልጋል። ዛሬ በዋናነት ለዚህ ጉባኤ ምንድን ነው እኔ ማስተላለፍ የፈለግኩት? አማልክት ነን እንደ ክርስቶስ አይነት ልጆች ነን የሚል ስሁት ትምህርት አየሩን እየተቆጣጠረው ስለሆነ በጣም መጠንቀቅ አለብን።
ነው ስናይ እኛ እግዚአብሔር አይደለንም። ኢየሱስ እርሱ የእግዚአብሔር ልጅ ነው፣ ብቸኛ ነው፣ ልዩ ነው። ያንን እኛ ደግሞ በጸጋ የእግዚአብሔር ልጆች ሆነናል። የተፈለገው በምድር ላይ ስንኖር የአባታችን የእግዚአብሔርን በቃ ፍላጎት እያረካን እንድንኖር የማን መሆናችንን እየገለጠን እንድንኖር አካሄዳችን ከእግዚአብሔር ጋር እንዲሆንና እኛ መንግስት ያለን አምላክ ያለን እና በማንኛውም ሁኔታ ውስጥ የበረከት ጌታ ያለን መሆናችንን እያደመቀን እያሰፋን እያጎላን እንድንኖር ነው ልጆች የሆንነው እንጂ ኢየሱስ ልጅ በሆነበት ከዘላለም የእግዚአብሔር ልጅ በሆነበት በዚያው አይነት እኛም የእግዚአብሔር ልጆች ነን ልንል አይገባም። ለምሳሌ ጥያቄ ሊነሳ ይችላል። እዚህ መዝሙር 2 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎታል እና ዛሬ ወልጄሃለሁ ማለት ምንድነው ብሎ ሰው ሊያነሳ ይችላል። ኦፍ ኮርስ ኢየሱስ የእግዚአብሔር ልጅ የሆነው አንተ ልጄ ነህ ዛሬ ወልጄሃለሁ በተባለበት ቅጽበት ነው ወይ ብሎ ሰው ቢጠይቀን ያቺ እንትን ምንድነው የምትናገረው? መዝሙር 2 ስለ ትንሣኤ የተነገረ ትንቢት ነው። እኔ ዛሬ ወልጄሃለሁ ለምነኝ አሕዛብን ለርስትህ የምድርም ዳርቻ ለግዛትህ እሰጣለሁ ብሎታል። ያ ኢየሱስ በኃይል የእግዚአብሔር ልጅ ሆኖ የተገለጠበትን የትንሣኤውን እውነት የሚያስረዳ ነው። በቃ ትንሣኤ የኢየሱስን ልጅነት ገለጠ እንጂ ትንሣኤ ኢየሱስን ልጅ አላደረገው። ይሄንን በሮሜ ምዕራፍ 1 ልትመለከቱ ትችላላችሁ። ሮሜ ምዕራፍ 1 ላይ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ይለናል ወንጌሉን አይደል? ይሄም ወንጌል በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። በኃይል የእግዚአብሔር ልጅ ሆኖ የተገለጠው መቼ ነው? ትንሣኤ ላይ ነው። ትንሣኤው የኢየሱስን ልጅነት ገለጠው እንጂ ትንሣኤው ኢየሱስን ልጅ አላደረገው። ኢየሱስ ከትንሣኤም በፊት ስጋ ከመልበሱም በፊት በድንግል ማርያም ማህፀን ውስጥ ከመጸነሱም በፊት የእግዚአብሔር ልጅ ነው። ለምን? የዮሐንስ ወንጌል ምዕራፍ 3 ምን እንደሚለን ተመልከቱ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ነው ያለ። አንድያ ልጁ ከዘላለም። ስለዚህ ይሄንን መጠበቅ ያስፈልጋል። ይሄንን ማየት ያስፈልጋል። እኛ የእግዚአብሔር ልጆች የሆነው ስለ ዳንን ነው። በማን አምነን ዳን ነው? በክርስቶስ ኢየሱስ አምነን ዳን ነው። እኛ የእግዚአብሔር ልጆች የሆነው በምድር ላይ ጽድቅን፣ ቅድስናን፣ ሰላምን፣ እርቅን፣ ፍቅርን በምድር ላይ እየኖርነው እንድናልፍ ነው። እዩዋቸው የእግዚአብሔር ልጆች ተብሎ ልክ የመንግስት አኗኗርን የተለወጠ ህይወት አኗኗርን በምድር ላይ እንድንኖር መጠራታችንን ማስተዋል በጣም ያስፈልገናል። የጌታ ጸጋና ሰላም ይብዛላችሁ። ይህንን እንዲሁ አሁን በዚህ ጉባኤ ለአላርም እንዲሆነን ለመነቃቃት እንዲሆነን ለማስተዋል እንዲሆነን ነው። በተደራጀ ሁኔታ ትምህርቱን በዚህ ጉባኤ እንማራለን ብዬ ተስፋ አደርጋለሁ። ለጉባኤ እንሰጣለን ትምህርቱን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።